ትሰማኛለህ? ካሁን በኋላ እናትህን እዚህ ቤት ማየት አልፈልግም። ወይ እናትህን ምረጥ ወይ እኔን ምረጥ። ምን የሚሉት ምርጫ ነው? ተናገር እንጂ ምን ይዘጋሃል? ጥርግ ለምን አትይም? ሪናኮ ሰምዕናኮ አንተ ተቆራረጠ ድምጿ። ተንፈሽ እስቲ። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ ወድጋሚ መጣችሁ። ለሞኖ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ወይኔ ደወለልኝ። ዝም በል እሺ። ሄሎ ሚስቴ። ሄሎ ባል። የት ነሽ? ፈልጌሽ ነበር። ቤተክርስቲያን ነኝ። እንደውም ላንተ እየጸለይኩልህ ነበር። እሺ በቃ ከተዳፈሩ አይቀር ደግሞ እንደዚህ ነው። ቻው የኔ ባል። ቤተክርስቲያን ነኝ አለች። የባለፈው ስራ ተሳክቶልኝ እኮ ሚስቴን ሰርፕራይዝ ላደርጋት ነው። ተሳካ። እዳሽን ብከፊ ግን ጥሩ ነበረ። ግን ያለህን ቦታ ስለማውቀው እንጋብዛት። ግዴታ ነው። ቤስት ፍሬንድ ጋር ደውል። ኧረ እኔ ጋር ደወለ። ቤስት ፍሬንድየው። ሄሎ ሰውየው የት ሆነ ነው? ፋርማሲ የሆነች መድኃኒት ልገዛ ገብቼ ነው። ሚስቴን እኮ ሰርፕራይዝ ላደርጋት ፈልጌክ ነበር። ታዲያ ምን ችግር አለው? ምን ላግዝ ወንድሜ? አሪፍ ነው። እሺ በለው፣ እሺ በለው። የተሰራልሽን አታቂም ሻማር። እጅ ከፍንጅ በስመ አብ። ድንቄም ቤስት ፍሬንድ አይኑን ጠረገ። ታውቃለህ? ፓርትቱ የምትፈልጉ ከሆነ ኮሜንት ላይ ፓርትቱ በሉ። እንዴት አባቷ ነው የምታምረው! አታ ከፍቅረኛ ማችነት ግን ወንድማማቾች ነው የሚመስሉት። ወንድምና እህት የሁለቱም ማቀላል አያስቅም። ይኸው በቃ ተደናበረ። ታውቃለህ? ኧረ ወደቀ። ምን እየሆነ ነው? እንደ ጥላውን ገሰሰ አላለሁ ብሎ አየር አጠረው። ታውቃለህ? ቤት ክራዩ እንዴ! አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። ጥሬ ስጋ? አዎ፣ እየወጣሁ ሰጠኸኝ። አዎ፣ በሱ ኪራይ ጥሬ ስጋ። አይ ስሜታዊ ሆኜ እኮ እንደ ቤት ኪራይ መሰለኝ የሰጠኸኝ። እኔ ሶስት ሰው ነው ተበድሬ አጋጭቼ ያመጣሁት። አዎ፣ ግዴታ ነው የቤት ኪራይ መክፈል። አዎ፣ እንድትበሉበት ነው አሁን። አዎ፣ እንድታርገን። አዎ፣ በቃ ብሉበት። እሺ፣ አመሰግናለሁ። እሺ፣ እንበላለን። አዘነ። በቃ አይተዋል። እሺ እሱ ተፋልቶ ያመጣውን ብር እሷ ቀለል አድርጋ ጥሬ ስጋ ላለው ይጨመርለታል፣ ለሌለው ካለው ላይ ይወሰድበታል ነው ህጉ። እስኪ ቶሎ ቶሎ ልጅ እየጠበቀኝ ነው። እሺ ሄዳለሁ። ብስኩት ግዢልኝ። የብስኩት ነው ትይሽ? ከዛ እኔ ልጅ ከዚህ ቆይ ማሰራለሽ። እየረፈደብኝ ነው። ትሄጃለሽ አትሄጂም? አንቺ ጅቴ ላይ ገባለሁ። ጎበዝ ልጅ። በቃ ቶሎ ግቢ። ባላስለቅስሽ ቆይ። ምን ልትሰራለህ ነው እባክህ? የኔ ፍቅር ምን ሆነሽ ነው ያረፈድሽ? በጣም ይቅርታ የኔ ፍቅር። በአንቺ የሚጨክል ልብ እንደሌለኝ ታውቂያለሽ አይደል? እማዬ 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 እማዬ። እሱ ደግሞ ማን ነው? የምን ማዬ ነው የምታወሪው? እሺ ከዚህ ምንም ማዬ። እኔ ለወንድ ብለሽ ጋር ቆይ ላስረዳ። እንደሱ አይደል። ዝም በይ አንቺ። ለጥቅም ብለሽ ልጅሽን የካርሽ ሴት ነሽ። ድጋሚ ላይሽ አልፈልግም። እሺ ሰራችላት። ትችያለሽ። እንደዚህ ነው። ትሰማኛለህ? ካሁን በኋላ እናትህን እዚህ ቤት ማየት አልፈልግም። ወይ እናትህን ምረጥ ወይ እኔን ምረጥ።
ምን የሚሉት ምርጫ ነው? ተናገር እንጂ ምን ይዘጋል? ጥርግ ለምን አትይም? ወይ እሷ ትኖራለች ወይ ደግሞ እኔ እዚህ ቤት እኖራለሁ። ምን ማለት ነው? አልገባኝም። በቅቶኛል። እሳቸውም ቤት አልፈልግም ካሁን በኋላ እዚህ ቤት። ምንድነው? አረ ውጪ በላት። ምን እሺ እንዴ? ዝም አልካት እኮ። ነይ በር እየከፈ አዎ ይቻላል። ምንድነው? አልገባኝም። ስለሚቻል እየቀለድክ ነው? ጥርግ ከእናት ጋራ ለመወዳደር መሞከር በራሱ። እስቲ አንድ ጊዜ ለእናት ያላችሁን ፍቅር ኮሜንት ላይ። ቆይ አንቺ ግን እህቱ ነሽ ወይስ ሚስቱ ነሽ? አልገባኝም። ምን ሆነሽ ነው? አልገባኝም። ምን ማለት ነው? አልገባኝም። ተናገሪያ። አንቺ እህቴን እየተናገርሻት ነው? ትንሿ ሂጂ ላይ ጠብቂ። እሺ ወንድሜ። ይኸውልሽ የወለደን ጥሎ ማይጥለው በቤተሰብ እንዳትመጪ። እሰይ ጥፊ። ይኸውልሽ ፍቅር ቢኖራችሁ ይሄ ቤት አይደለም ለኛ ለጎረቤትም ጭምር ይበቃል ነበር። ምን አለ ብትፋቀሩ? ለምንድን ነው ይሄን ክፋትሽን ማታዩ? አንተ ረጋ ብሎ ሲያወራ በጥፊ የሚከድንላት አይመስልም ነበር ታውቃለህ። እኔ ግን እህት የለኝም። እስቲ የእህት ፍቅር ያላችሁ ኮሜንት ላይ ለእህቶቻችሁ፣ መቼም ያው መነጃጀሱ ይበዛል፣ ግን እንደው ዝም ብሎ ጥንጥፍ ፍቅር ካላችሁ ኮሜንት ላይ እሺ። ግን አሳያ አልተከፈተ ሳይዶ አለው ነገር ስማ፣ ሁለቱንም የሚጠጣ አካል የለም። ቤትም ቦታ ቤትም በውጭም ሀገር የለም አለ። ግን ወንድ ልጅ ተገኝቷል። አንድ ወንድ ልጅ ያው ሊያደርገው ነው ተግባር ማለት ነው። በአንዴ ሁለቱንም ልጠጪ? እሺ። ሴዶ ማርሻራልት ሁለት። ቢስሚላህ ምን ይሰማው ይሆናል? ቪዲዮ እየተቀረጸ ሲጣል ምንድነው የሚሰማው? አረ ባቢ መጣች። ልብስን ቀየረው። ቶሎ በል ተደበቅ። አልደበቅም። ሂድ ወረቀቱን ይዘህ ነው። እውነት ፈተናዋ ብዙ ነው። እስከዛሬ ራሴ በፈጠርኩት ማንነት ሀብታም ነኝ ብለህ ሰክሰሃት ነው። ዛሬ ግን እውነቱን የደረሰችበት ይመስለኛል። ምን ትሰራለህ እዚህ? የቆሸሸ መኪና እያጸዳሁ። መጀመሪያ ከራስ አይጀምር? አውቃለሁ፣ ብዬሻለሁ፣ አስከፍቼሻለሁ፣ ባስቼሻለሁ ምናምን። እኔ እኮ ልብህን ነው የምፈልገው። ሀብት ምንም አያደርግልኝ ምናምን ልትለው ነው። እንደምትወደኝ አውቃለሁ። እኔ ላለማጣት ብለህ እንደዚህ እንደምታረግ አውቃለሁ። ወረቀቱን ስጠኝ። ደግሞ ይሄ ምንድነው? ላንቺም ለኔም ስጦታ። አዲሱ ቤት ቤት ገዛህላት፣ ወጥረ ሰርተ ቤት ፍቅር። ምሩ ባቢ እኮ ይወድሻል። ቢወደኝማ ራሱ መጥቶ ይነግረኝ ነበር። አይ እሱ እኮ ስለሚፈራሽ ነው። ፈርቶኝ ሳይሆን ንቆኝ ነው። ኮንክሉዥን እንደዚህ ማድረግ ግን የለብሽም። ምንድነው ይሄ? አበባ። እሱንም በሷት ልክልኝም ነበር። ቸኮለ እንጂ ልልክልሽ ነበር እኮ። ሲጀመር ፍቅር በችኮላ ሰምሮ አያውቅም። አላመንሽኝም አይደል? ምኑን? እንደወደድኩሽ ሲነግርሽ። አዎ። ለምን? እንደማትጎዳኝ በምን አውቃለሁ? ማርን ካልቀመሱት መጣፈጡ በምን ይታወቃል? የሚያጠግብ እንጀራ ከመጣዱ ያስታውቃል። ምርጫሽ ካልሆንኩ ንገሪኝ። ኧረ በአባባል ገደላችሁ። መጠራጠር አይከፋም ብዬ ነው እንጂ እኔም ወድጄሃለሁ። ነይ። ለምን? የምነግርሽ ፍቅር አለኝ። እዚሁ ንገረኝ። ፍቅር በልብ እንጂ በጭንቅላት አይመራም። ለፍቅር ፍቅር እንጂ መድኃኒት አይታዘዝለትም። የፍቅር ንግግር። የስንት ብር ልብስ ገዝቶልሽ ነው ባክሽ? እንዴ የሴቶች ልብስ ቤት ምን ትሰራለህ? ሃይ ሊዱ። ትንሽ እኮ ፍሬ ያለው ነው ብለሽ ነው? አዎ። መቼ ጠየቀሽ? በድሮ ሳይዜ እንዳትገዛ። ከሰው ጋር ነኝ። ኦ እህት አደገች? እህት አለኝ እንዴ? መቼስ ጠበስኩ አትለኝም? አዎ። ምረሳሽ አልመሰለሽም? ደግ ሰው እንዴት ይረሳል? ደግ ሰው ለራሱ ክፉ ነው። እናት ስንፈልግሽ እንጠራሻለን። እስከዛ ሌላ ስራ ስሪ። ከኔ ጋር ነች። ኦ እህት እሷ ነች? ኖ ሚስቴ ነች። እውነት? ሃይ ሃይ። አላመድሽው? ምኑን? ሴት ልጅ እንዴት እንደምትያዝ? አይ እሱን ያስተማረኝ። ምን? ወርቅ የሆነ ባል እንዴት እንደሚያዝ። አቤት መልስ ገዝቶልሽ ነው ባክሽ? ሊዱ አትርከሺ።
የለበሽው ልብስ ካንቺ በዋጋ ይብለጥ። ትልቁ ስተትሽ ትልቁን ነገር ከሰው መጠበቅሽ ነው። ፍቅር ከፈጣሪ ነው። ከፈጣሪ ሆኖን ማየት ሲያቅትሽ ከሰው ሆኖ ይቀልብሻል። አቤት ንግግር! አንተ መራቅን ታውቃለህ። አጨብጭበናል። መራቅን የሚያስተምርሽ በደንብ የቀረብሽው ሰው ነው። አረ በቃ ውጪ ከዚህ በላይ ውርደት፣ ከዚህ በላይ ይቅርብሽ። ወይ እነሱ ይውጡ። ፒኦቪ ጀለስ ከቦይፍሬንዷ ጋር የተጣላች ሰሞን ዛሬ ማልወጣ እስኪ ታይን ካልጋ ውስጥ መውጣት ራሱ ስራው ነውብኛል። እንኳን ውጪ ልውጣ። አንቺ ምንድነው ልቧን ሰብሮት ተነሽናሽን ሰብስቢ በእናትሽ ወደዛ ተጨማለቂ። ደርሶብሽ አልልሽም። ፍቅር ህመሙ ከባድ ነው። ልቤ ላይ አስሽ ምር ያሉብኝ እስኪ መስለኝ ነው ግብድ ያለኝ። ወየው ጉዴ! የዛሬ ጫን ያለው ነው። ተመስጦ እንዴት ታወቅሽ? ያጎቱ ስም እኮ ጫን ያለው ነው። ቆይ ባለፈው ያለበት ነው የምረሳው መስሎኝ እኮ ነው እንደዛ ያልኩሽ፣ ግን አልሆነም። ይረሳ አፍሪካ አይደለም ደወለ። እሱ ነው አየሽ፣ እሱም ከብዶታል፣ ጨንቆታል፣ ድምጼ ናፍቆታል ማለት እኮ ነው። ኦኬ እየገጠምሽ መሆኑ ነው። ሄሎ ሰላም ነው አለው። እግዚአብሔር ይመስገን። ማን ልበል? ተነሳባት በቃ እናቱ ከተጣላን ገና 2 ሳምንታችን ነው። በ2 ሳምንት ውስጥ መቼም ድምጼ እንደማረሽ ሁለታችንም እናውቀዋለን። ድራማውን ተይና በስነ ስርዓት አናግሪኝ። ኧረ እኔ አክስቴ ትሙት አላወቅኩም። አዮ ምናምን አለም ባይዞ የደወልኩት የሆነ ሙሽጥ ነገር ረስተሻልና ትፈልጊዋለሽ ወይስ ልጣለው የሚለው ልጠይቅሽ ነው የደወልኩት። አንተ ማረባ ድምጼን ለመስማት ምክንያት አደርድር። ናፍቄክ ነው የደወልከው። ቆሮቆራ ፍርፋታ ወሪ በቃ ፈልጊው አልፈልጊው። ቆሮቆርህን አበጥርበት አልፈልገው። ቀጥሉ ወጣልኝ በቃ ውጥት ነው ያለልኝ። አክስቴ ትሙት ብለሽ ለምንድን ነው ያዋሸሽው እኮ? ለምን ድብናትልም? ገና ለገና እሷ ስለተጣለች አክስቷ መደየሚንግ። ፒኦቪ ዩ ሃቭ የወንድ ጀለስ ፓርት 7 ሰምኛልሽ። በጣም ነው የሰለቸኝ። ትወጂኛለሽ አትወጂኝም? ቁርጡን ንገሪኝ። ተነሳብህ ደግሞ ምንም የተንዛዛ ወሬ አልፈልግም። በቃ አዎ ወይም አይ። ወደዚህ ጭራ አማርኛ መልሽልኝ እንዴ። መልሰን ጓደኞች ሆነና እንዴ። ኦፍ ስንቴ ነው የምነግርሽ? ጓደኛሽ መሆን አልፈልግም። በቃ ማቶጂን ከሆነ ንገሪኝና ከህይወትሽ ልውጣ። በቃ እኔ ከህይወቴ እንድትወጣ አልፈልግማ። ትወጂኝ? አቤት ሮማንስ። አይ እንደዛ ሳይሆን በቃ አላ what ጂሙድሽን ተይኝ። መሀል ላይ የምታንጠልጥኝን ነገር ፍጪ። ተነቃቅተናል። በቃ ትወጂኛለሽ ወይስ አትወጂኝ? እኔ እንጃ። ምን ማለት ነው? እኔ እንጃ። የሚሰማሽ ስሜት አታውቂው? በዚህ ሴቶች አውቀው ነው እንደዚህ የሚሉት። እሑድ ዕለት ከሷ ጋር ዴት ለመውጣት ወስኛለሁ። ከዛች ጨበሬ ጋር ዴት ልትወጣ ነው እንዴ? ከኔ ጋር እኮ ተጣልተናል። ሙልጭ አድርጋ ሰድባኛለች። እንዴት ብትንቀኝ ነው? እና ከኔ ህይወት ጋር ምን አገናኘው? ከሷ ጋር ዴት ከወጣ ልቤ በጣም ነው የሚሰበረው። እሱን ወቅ። ልቤ የሚሰበረው ትወድሃለች ማለት ነው። ትወጂኛለሽ ማለት ነው? አይደለም። really nigga ከጣላሁት ሰው ጋር ዴት ልታረግ አልፈልግም። በቃ አይ ሳይኮነት ቀንቼ ምናምን አይደለም። ኧረ በስመ አብ። እሺ በቃ የሚደብርሽ ከሆነ ከርብቃ ጋር አልወጣም። ኤደን ጋር ሰሞኑን እያወራን ነበረ። ከሷ ጋር ምናምን ለመውጣት ሞክራለሁ። ኤደን ከሷ ጋር እንድትወጣ አልፈልግም። እንዴ ለምን? በቃ እንደሱ ቀልቤ አይወዳትም፣ አትመቸኝም። እኔ ለምን አትነግሪውም? የኔ ቀልብ ወደዳት ነው። እሺ አንቺ ችግርሽ ምንድነው? ከሌላ ሰው ጋር ሙቭ ኦን እንዳደረግ አልፈልጊም። ከአንቺ ጋር እንደሆነ አልፈልጊም። እንደፈለግሽ ልትጫወቺብኝ ነው ያንቺ ሀሳብ። ይገባኛል። ትናንት አለም የተወለድኩት። ጅልሽን ፈልጊ። ወንድ ልጅ ጨከነ ይልሃል። እሺ አሁን ለምንድን ነው የምታለቅሽው? አይ በቃ የፈለግከውን ሰው ዴት ማድረግ ትችላለህ እንደፈለግ። እሺ በቃ ማንንም ዴት አላረግም። ማልቀስ አቁሚ። የምን? እሺ ቀንቼ ግን እንዳይመስልሽ። are you serious right now bro? ያለቀስሽ እኮ ይሄ አክሽን ነፍቺክ ላይ ኖቲስ የምታረገው ሙድ ባይዞ ይሄ ነው። እንድትሄድ አይፈልጉም። ከዛ ደግሞ አብረሃቸው በጣም ይሄ እንድትጠጋቸው አይፈልጉም። ብቻ የሆነ ሌላ ቺክ ምናምን ሳትነካ እዛው በስሱ እሷን እንድታጫውት ነው የሚፈልጉት። ባለሱ አቤት። ሙዝ በፍሬ አይሸጡም? በኪሎ ነው የሚሸጠው። አንድ ፍሬ ነበር የፈለግኩ። እሺ ኪሎ ስንት ነው? 70 ብር። 70? አዎ። ቅመስ። እንደውም አንዱን ወስደህ። በጣም ምርጥ ሙዝ ነው። እውነት? አዎ። ቀምሼ ነው? አዎ። አንዱ? አዎ። እሱስ ጀምር በፍሬ ነው የፈለገው። ብርቱካኖቹም ይሸጣሉ? አዎ የሚሸጥ ነው። ትንሽ የተመታ ቦታ ነው። ስንት ኪሎ ላድርግልህ?
ኪሎ ስንታሽ ነው? 70 ብር 1 ኪሎ? አዎ። እንዴ ለምን 1 ኪሎ 70 ገባ? አዎ 70 እያልኩ አልነበረም እንዴ? እንደ አዲስ ደግመህ ትጠይቀኛለህ? 70 ብር። በቃ እኔን ልገዛ ስሜ በርግጥ ውድ ነው በጣም። እንዴ ቀምሰህ ስንት ኪሎ ላድርግልህ? ቀልዱን ተውና ስንት ኪሎ ነው የምትፈልገው? የቀመስኩት እንትን አይደል እንድትገዛ ነው እንዴ? አይ እኔ በፍሬ ነበር የፈለኩት። በቃ ና ምን ይላል? ና ስንት ኪሎ የተንኮሰው ልጄ ለአንድ ቀን አልመጣም። እዚህ ቤት ማንም ሰው እንዳይመጣ። እሺ አባዬ ሰምተኛል? እሺ ቻው። ቀጭን ማስጠንቀቂያ። ሰውየው ና እስኪ ቤት ዛሬ ማንም የለም። ስማ ፍጥነት ዛሬ ቺኮች ይጠራሉ። እውነት ሌሊቱን ሙሉ ስናጠና ነው የምናድረው። ጀስት አንተ ብቻ ፈታ በል። ማን ፈታ በል። ስናጠና ሌሊት ሙሉ ሲያጠኑ ከቺኮች ጋር ታበናሽ እንድናጠና ፈልጌ ዛሬ አበደ ነው የሚሆነው። የእውነት ጓደኛሽንም ይዘሻት ነው። እሺ ታንዲሽ ምንድን ነው እንዴ? አባትየው ምንድን ነው? የለም ሬሳውም ያው በቃ ጨለለ። መጥቻለሁ። እንዴ አጅልም አባዬ መጣ እንዴ? የጓደኛህ እናት ደውላልኝ ነበረ። ጓደኛህ መጥቶ ነበረ እንዴ? አይ አልመጣም። ና እስኪ አንዴ አግዘኝ። እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያለሁ ነበር። ከዚህ በኋላ ምልህን ስማሽ። አንተ ይሄ ልጅ ግን መኮሳተር ብቻ ነው እንጂ የሚጎለው ስክሪፕት አጻጻፍ የሆረር ፊልም እሱ ጋር ነው የቀረው ነው የምልህ። ልጄ ወይ አባዬ ለወጣ ነው። ሰራተኛዋ ብቻዋን ናት። እሺ ችግር የለውም። ለምን ብቻዋን ናት ብለህ ነገርከው? ኮልጌት ለምንድን ነው እሺ የምትበላው? በርጠሚውስ እኮ ግን ተአምረኛ ሰው እኮ። አባቴ ሄደ? አዎ እሺ ይቺታ ግን ለአባቴ እንዳትናገር እሺ። ሰራስ ገብቷታል። ሰዎች አለማቸውን እያዩ ነው አባቢ። ምን ነበር ያሰባችሁት? ለምን ውስጣችሁ ይቆሽሻል? ለምን ስብዕናችሁን ታጣሉት? አንጎላችሁን ታጠቡት። አየለ አጃት እኔ አሁን ልበል። ኧረ ምን አይነት ቀልድ ነው? ኧረ ይችላል። ኧረ በርጠሚውስ ይችላል። አንተ እርድና ሲለካ በሙዝላው ነው ለካ ይላል። ቡና አጠጣም። ኧረ ስራ ረፍዶብኛል ማርዬ። በቃ እሺ ወርቂ ፒሳይ ሙዝላው ማርዬ ቡናውን ደቀቅ አድርገው ፍሬ እንዳይኖረው። እሺ ማዘሯ ወንድምም ጀለስም ቤተሰብ ፕላስም አንቺ ማትሽ አስቢ ዙሪየ የዋኑ ለናቱ አሳቢ። ማዘሯ እንዴት ነሽ? ፈረደብን ደግሞ ይሄ የደፈረሰ ቡናሽ ልታጠጭን ነው። ካልፈለክ እኮ አለመጠጣት ትችላለህ። ማን አስገደደ? ምርጫ ጥቼ ነው እንጂ አንቺን ቡና ማን ቡና ብሎ ይጠጣዋል? ማዘሯን ፈርዶባታል። ነው አሁን የሆነ ስራ ልትሰራለህ ነው ነገረውን ብላ ይሄ ይሻለኛል። የሆነ ነገር አስባለች። ይኸው ማዘሯ ይኸው ቀሰቲ ጫው ይሁን የሆነ ነገር ጨምራበታለች። ስቀዱ አይቼዋለሁ። አንቺ እማዬ አየሻታ በጨው ስትሰጠኝ አንቺ ተንኮለኛ በሌላ ቡና ቅጅ፣ እኔ ደግሞ እንጀራ ያለ ጋገር። ማርያ ውሃ ሞልቷል። እሺ ሂድና አምጣው። ምን አገባኝ ነው? ሂጂና ራስሽ አምጪ ነው
ድሮም አንተን ሰው ነህ ብዬ መጠየቄ። አንተም ቢያልከኛ እባክሽ መጣሁ አንዴ። ተይው በቃ እኔ አስገባዋለሁ። አልፈልግም። ኡፍ እህቴ እስኪ አትድረቂ። ያለሽበትን ሁኔታ ስላወቅኩ ነው። ግቢና ልብሱን ቀይሪ። አሁን ያስገባዋለሁ። በቃ ሂጂ ግቢ። አብግደ አብይ ወተይ በዓለ አብግደ አቤት ወንድምነት ይቻላል። እኔ እኮ እህት የለኝም እና ምን እያረገ እንደሆነ ራሱ ፕሮሰስ ማድረግ አልቻልኩም። ይሄ ውሻ ቆይ አንተ ቅሌታም ጉድን ሰማውልሽ። የምን ጉር ነው? ለኔ ስራ ላይ ነኝ ብለህ ከማንም ሴት ጋር ትዞራለህ? ማን ነው እንደዚህ አይነት አሉባልታ የሚነግርሽ? ማንስ ቢነግረኝ ጠየቅኩን ብቻ መልስልኝ። ማናት? መጀመሪያ ለምንድን ነው በስርዓት ማታናግሪ? ስንት የተሻለ ወንድ እየፈለገኝ ካንተ ጋር በሆንኩ ሴት ትደርብብኛለህ? ለማንኛውም ከእህትሽ ጋር ነበርኩ። ምን? ጭራሽ ከእህቴ ጋር በእህቴ ልትቀይረኝ? በነገራችን ላይ ከነገ ወዲያ ልደትሽ ነው። እህትሽ ጋር ልደትሽን ሰርፕራይዝ ለማድረግ አንዳንድ እቃዎችን እየገዛን ነበር። እሺ ጆሲዬ ይቅርታ አይደለ? የኔ ፍቅር ሀብሉን አድርግልኝና እንታረቅ በቃ። ለእህትሽ አደርግላታለሁ። ነገር ካልሆነ በወሬ አይጓዝም። ፍቅርም በእምነት እንጂ በማስረጃ አይሰምርም። ፍቅር እምነት ብቻ ነው ሪኳየርመንቱ። ባይዘው ኤክሰሲቭሊ ሌላ ቦታ ላይ እንደዚህ ልሰልላት ምናምን ብለህ አታተርፈውም ፍቅርህን። አንቺ ነሽ እስኪ እየጠራሁሽ አይደል እንዴ? ምን ነው የምትበጣጠሽው? እስቲ ለሴት ትንሽ ክብር ይኖርህ። ምን ይመስላል? ነጠላ ለብሳ ያያያሽ ነው የምትኮሪው። ሴትነትሽን ብትጠቀምበት አይሻልም? ስርዓትን ያዝ እሺ። ባለጌ ነህ አንቺ። ይሄ አንቺ አስቀያሚ እንዳልጨፈልቅሽ። ቆይ ምን አድርጌ ነው የምትለኝ? እባክህን ተወኝ። ስሚ ያንቺ ሴትነት ከኔ ገንዘብ አይወልድም። እኔ ባልመችሽም ገንዘብ ይገዛሻል። ታውቃለህ፣ አይምሮህ አንሰሳውነት ገዝፏል። በብርህ ልክ ብዛት አይምሮህ ቆሽሿል። ከቻልክ በብርህ ህሊና ግዛበት። ምን ወንድነት ነው? ኧረ ያዛት ጭራሽ። ልቀቀኝ በእናትህ። ነግሬ ነበር አቴ ጋር እንዳትደርስ። እኔ ምንም አላልኳትም። ከኔ ጋር ሆነሽ ቤተሰቦችን ከድህነት አውጪ ነው ያልኳት። መጀመሪያ ጭንቅላትን ካስተሳሰብ ድህነት አውጣ። እኔ አንድ ምክር ልምከርህ። ብርህን ሴት ለመግዛት ከምትሯሯጥበት ጽድቅ ግዛበት። አንዳንድ ሰዎች አላችሁ በቃ ገንዘብ ምንም ነገር ሁሉንም ነገር ይገዛል ብላችሁ የምታስቡ፣ ግን እውነታው እሱ አይደለም። ገንዘብ መጥፎ ከሚባል ላይፍ ስታተስ ሊያወጣ ይችላል እንጂ ከዛ በኋላ ያሉትን ነገሮች ይሄ ፍቅር፣ ሰላም፣ ደስታ ምናምን የሚባሉትን ነገር ይናፍቃል። አትገዛም በገንዘብ። ዛሬም አሻወይና የሆነ ቀን አሳልፈናል። የኔን ላይፍ ራሱ አሻወይና ልታረገው ነው። የሚገርም ውሎ ነበረን። ውሏችንን ስለምትወዱት ቪዲዮ ላይክ በማድረግ ጀምሩ። ወዳችኋል። ኧረ እኛም እንወድሻለን። ቪዲዮ ላይክ አድርጉት። ጢቦ ተጀመረ 1-2 ከዚህ በኋላ ማለት የተሳሳተ ነገር ራሱ ብናገር አዲስ አበባ መጥቶ በቡጢ ያቀብለኛል። ዛሬ ደግሞ እሺ ምን ሰርተሽ ልታስደምሚን ነው? ደረት እየመጣጣ ነው፣ እጀታ እየመጣጣ ነው። ፈዋውም አንቺ ጋር አለ። በቃ እኮ ምንም የሚቸግር ነገር የለም እኮ። እስከ ዛሬ የቸገረው ያንተ መክሳት ብቻ ነበር። አበላልሽ ጸዴ ነው የምልሽ። በቃ ያረዳ ልጅ። አሁን ስፖርቱ ከተጀመረ ረረረ ዛሬ ስጋም አለን። አሃ ባለፈው ታፋ ሻኛ ብዬ ኮሜንት ላይ ሮሰቱኝ ነው የምልህ። በቃ ያንተ አድናቂዎች ሩዝ ተጨመረ። ሩዝ በስጋ ልትሰሪ ነው ያረዳ ልጅ። ለነገሩ እኮ የካሌብን ምግብ መጨረሻ ላይ ካልሆነ እንትን አትለውም። ራሱ ምን እንደሚሰራ ማወቅ ይከብዳል። በቃ ያረዳ ልጅ። አዎ ሩዝ በስጋ እንደምትሰራ ነው እስካሁን ድረስ በቃ ግምቴ። ስጋ ተጨመረ ይኸው። እኔ እኮ አልገምት በቃ ከገመትኩኝ አንተ እንዴት አባቱ ነው የሚያምረው ምግቡ። ኧረ ቡርቴ ሳህኑን አምጪው። ሆዴ ጮኸ ዛሬ በእናት። እሺ ይሄኛው ምንድን ነው? ሩዝ በስጋውን አወኩት። እሺ ይሄ ምግብ ምንድን ነው? ኮሜንት ላይ ጻፉልኝ ፕሊዝ። ቃሪያ ተከተፈ። እኔ ቃሪያ ነክ ነገር ብዙ አልወድም።
ይህ ምግብ ምንድን ነው? ፓስታ በስጋ ነው? የማይችለውን ነገር እኮ ጠይቀኝ ካሌብ። ምግብ ሆኖ የማይችለውን ነገር ጠይቀኝ። አይቷል። ዳቦ ፍሮም ስክራች ነው የሰራው። ፍሮም ስክራች። ስንዴው ራሱ እሱ ቤት ነው መሰለኝ የሚበቅለው። ፓፓያ በዲዛይን አይተሻል? እስቲ ሙያ ተማሪ እስቲ ሴት፣ ይሄን ቪዲዮ የምታይ ሴት እንስት አይተሻል? ዲስፕሌይ ለባልሽ አንድ ቀን ይሄንን ስሪለት በቃ። ከዛ በኋላ ለጥፍር ማሰሪያ፣ ለፀጉር ሂውማኔር መግዣ፣ ለሜካፕ እንደው ምንም ነገር ብትጠይቂው እናቱን ሁሉ ይክድልሻል። አቤት አበላል፣ አቤት ፕሬዘንቴሽን ይመችሽ። ዳዲ እንኳን ደስ አለ። ምን ተገኘ የኔ ልጅ? ፈተና ካለፍሽ 1000 ብር ሰጥሻለሁ ብለኸኛል ነበር። አየኔ ጀግና አለፍሽ። ይሰጥሽ ነው አዳንኩልህ እንጂ አንቺ። ወይ ዳዲ እንዳትገርፈኝ፣ ሆዴን አሞኛል። ነይ ላጉርስሻ። ባዶ ስለሆነ እኮ ነው። ኦኬ፣ ለዛ ነው አንተ ሁሌ ራስህን የሚያምህ። አንቺ ልጅ በበዓላት ነች። ኧረ አና ጨምራለች። ኧረ በዓሉ ገና ነው። ሆሆ እና እንደዚህ ለምን ዘነትሽ እንዴ? እኔማ ቀሽት ነገር ሳገኝ መች ያመልጠኛል። ኧረ አና ትችላለች። ማን ነው ዲያሎጉ የሚጽፈው? ይሄን ነገር ብቻ ኮሜንት ላይ ነገሩኝ። ጥርግ በል። እኔ ሶስና አይደለም ለሙቆ ለገንፎ ተራራ አልደነግጥም። ከሄድኩ አልመለስም። ስለዚህ በደንብ አስበሽ ብትወስኝ ይሻልሻል። ለውሳኔ ነው ሶስና። ራስ ወደ ጥርግ በል። እሷማ አጨክንም። ኧረ አና የአና አክቲንግ ወደፊት የኢትዮጵያን ፊልም ኢንዱስትሪ አና ናት በቃ ቴክ ኬር የምታደርገው ነው የምልህ። ምን አይነት ትወና ምን አይነት አክቲንግ ነው? ኧረ አንተ ተቆራረጠ ድምጿ። ተንፍሽ እስቲ። ምን ሆነሽ ነው? አይሰማም እኮ ቆይ እና መሄድ ፈልገሽ ነው? አዎ። ቀና በይ ንገሪኝ። ኧረ እንደዚህ እያለቀሰች ኧረ ይዛችኋት ሂዱ። መሄድ ፈልገሽ ነው? እና እንዲያልቅሰሽ ነው የምትሄጂው? ተቀጥቅጣ ትንፋሿ እስከሚያጥራት ሳትገረፍ ነው እንደዚህ ያለቀሰችው። እሺ አልብሻት በቃ እንሄዳለን። ጭንቅላቷን ያዘች። አንተ ቪዲዮውን ላይክ አርጉ። ምግቧን እየቀማህ ነው። አሻንት ያራዳጅ ክንግቴሪ ዱርዬው ኢንካምፓስ ፓርት 1 የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቦ በፈተዳት የግቢ ዱርዬ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ የት ካምፓስ ልቦ በፈተዳት ስትጎር ቢያይ አራዳ ይኮንም። እስቲ ምግቡን አሳየን። ደህና ነገር ነው። ፍርፍር በዳቦ ቲፒካል። መስዋዕን ለቀማላት ልጅ አሁን ተደረብላት። በቃ አንተ ዱርዬ ነህ። የግቢው ጉልበተኞች ናቸው። ያ እዛ ጋ ያለው ግብዳው ልጅ ይታያል። እሱ ነው መሪያቸው። ሙሉ ካምፓሱ በእነሱ ቁጥጥር ስር ነው። ይህ የምታየው ደግሞ የእሱ ቀኝ እጅ ነው። ሁሉም ተማሪ ነው የሚፈራቸው። ቀኝ እጅ ምናምን። ትምህርት ቤት በሰላም መማር ከፈለግ ከእነሱ ጋር መጣላት የለብህም። ኧረ ቦይካ ምናምን ይሄ የውጭ ሀገር ፊልም ሚኪ ይባላል። እሱ የህንድ አክተር ነው። ያራዳል ሰላም አይደለም መሰለኝ። እኔም ጓደኛ የለኝም። ጓደኛ መሆን እንችላለን።
እንዲህ ደግሞ አይጠግቡም እንዴ? የእነሱን ምግብ ወሰዱ። ትራፊ በዮሽ ናቸው ማለት ነው። ወይኔ ገደል ነው። ዝም ብለህ ስጣቸው፣ ችግር ውስጥ አትግባ። የት ዩኒቨርሲቲ ነው እንደዚህ መልክ መሰሩብን? የለም እኮ እንዲህ እኔ ትልቅ የተሰከስ ነው ሳክስ ማለት ነው። ፍሬሽ ስንገባ እከሌ እንዲህ ምን አትናገራቸው ሳክስ። ሁሉም እዛ ሲጀምር ግሬድ አነባሮታል ነው የምልህ። እንኳን ስራ መጥቶ ሲጀምር እንዲህ ካቦ ልጣላ ምን አለ 5 ሚል ተማሪ በቃ 6 ወር ቢቀመጥ እዛ ዩኒቨርሲቲ ማለት 6 ወር ቢቀመጥ ነው እንዳለ ቆንጆ ኤፍ ይደረድራል። ውጣ ሰበብ ራሱ የላቸውም። ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።